ሲሳይ በእንግሊዘኛ ውድቅተ ሌሊት ስትል ምን ትላለህ? ጾምን መፍታት ስትልስ ምንድነው የምትለው? እንደገና ደግሞ ጎህ ሲቀድ ሲል ለምሳሌ ጎህ ሲቀድ እመጣለሁ፣ ጎህ ሲቀድ መኪና አሳፈራለሁ፣ እንደዚህ እንላለን። ስለዚህ ጎህ ሲቀድ በእንግሊዝኛ እነዚህ ሶስት ነገሮች እናያለን። መጀመሪያ ውድቅተ ሌሊት በእንግሊዝኛ ምን ይባላል? ሚድናይት እኩለ ሌሊት ነው አይደል? ነገር ግን in the dead of night ነው የምትለው። say it again, in the dead of night. say dead ማለት ማለት ነው የሞተ ነው አይደል? in the dead of night. for example ለምንድን ነው በውድቅተ ሌሊት የምታስቸግረኝ? በለሲ ታስቸግርኩ why are you bothering me in the dead of night ካልከኝ በኩለ ሌሊት ወይም እንደገና ምንድነው በውድቅተ ሌሊት ለምን ነው የምታስቸግረኝ? በውድቅተ ሌሊት ለምን በውድቅ ጨለማ ማለት ነው። በሌላ አባባል ለምን ታስቸግረኛለህ? ስለዚህ in the dead of night ማለት ውድቀተ ሌሊት ማለት ነው። እየተግባባን ነው አይደል? ኦኬ ኢንትረስቲንግ። They came like ghosts in the dead of night. ጾም መፍታት በእንግሊዝኛ ነው ይባላል። ጾም እንፍታ ዛሬ እኮ ነው ጾም የምንፈታው ምናምን ስም break the fasting. very good አማልኩ። ለምሳሌ ብሬክፋስት ምንድነው? አንድ ላይ ሲጻፍ ብሬክፋስት እሱ ቁርስ ነው ብሬክፋስት። ነገር ግን ብሬክ ብለህ ፋስት ደግሞ ለብቻ ጽፋት ብሬክፋስት በልሲ እሱ ማለት ጾምን መፍታት ማለት ነው። ኦልራይት እየተግባባን ነው። ሌትስ ብሬክ ዘ ፋስት በልሲ ምን ማለት ነው? ጾሙን እንስበረው ሳይሆን እንፍታው። ሌትስ ብሬክ ዘ ፋስት ቱጌዘር ጾሙን በጋራ እንፍታው እያላችሁ ማለት ነው። ሶ ስፔስ አላት ብሬክ እና ፋስት። ፋስት ምን ነው? ፋስት ጾም ነው አይደለ? መጾም ማለት ነው። ብሬክሳ መስበር ማለት ነው። ኦኬ ኦልራይት ኢንትረስቲንግ። ነገር ግን ጾም መፍታት ማለት ነው። ኢንትረስቲንግ ተግባብተናል። If you're going to break the fast, the least you can do is invite a friend. ሶስተኛው ደግሞ ጎህ ሲቀድ ስትል ምን ነው የምትለው በእንግሊዝኛ? ጎህ ሲቀድ መቅደድ ምንድነው? ይሄ ኦፕኒንግ ፊሸር ነገር ምን ይባላል? ክራክ ሲክራክ ስንጥቅ ነገር ነው ሲቀድ። ክራክ በልሲ ስንጥቅ ነው አይደል? መሰንጠቅ ማለት ነው። ኦኬ ክራክ። ስለዚህ at the crack of dawn በልሲ At the crack of dawn. dawn 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 ሳይሆን dawn at the crack of dawn በልሲ At the crack of dawn. ምን ማለት ነው? ጎህ ሲቀድ ማለት ነው። ጎህ ሲቀድ እመጣለሁ በለኝ እስኪ I will come at the crack of dawn. I will come at the crack of dawn ስላልሃል ጎህ ሲቀድ እመጣለሁ። እናንተ በእያንዳንዳቸው ምሳሌ ስሩልኝ። thank you for watching. this is unique english. እንግሊዝኛን በልዩነት መማር ከፈለጋችሁ ወደ unique english ጎራ በሉ። በደንብ አድርገን እናስተምራችኋለን። bye